ሰላም ቤተሰቦቼ ባሳለፍኩት የአንድ አመት ከአራት ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን አለማስተዋል ያስከፈለኝን ዋጋ በአንድ አመት ከአራት ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ዋትስአፕ ማ ፋሚሊ አም ባክ ይላል ጋይስ፣ ተመልሼ መጥቻለሁ። በጣም ናፍቃችሁኝ ነበረ። አይ ሚስ ዩ ሶ ማች። ዛሬ ማታ 3 ሰዓት ላይ በዋናው አካውንቴ ላይቭ ገባለሁ። ወዳችኋለሁ በጣም። ላይቭ ላይ እንገናኝ። ሁላችሁም ይሄን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አይ ላቭ ዩ ኦል። 3 ሰዓት እንገናኝ። እግዚአብሔር ይመስገን ተፈተናል ጋይስ። አይ ቲንክ ብዙዎቻችሁ አይታችሁታል። እቺን 2-3 ቀን ከተፈታን በኋላ ረፍት እያረኩ ነበረ። እንደገና ደግሞ እጄ ላይ አልዋሻችሁም፣ እጄ ላይ ስልክ የለም፣ ላፕቶፖች የሉም፣ ካሜሮች እንዳለ ለምርመራ ሄደው ይቆያሉ ተብያለሁ። አሁን ላይ መሰራበት ነገር የለኝም። እሱን ያመቻቸው ነው የጠፋሁት። ለኔ ጸሎት ላረጋችሁልኝ፣ ቪዲዮ ለሰራችሁ ሰዎች እንዳለ በጣም በጣም እግዚአብሔር ያክብርልኝ። የሰደባችሁ ሰዎች ደግሞ ጃኒ ላይ ፋይናሊ አንድ ጥፋት አገኛችሁ። አባቴ የኮረኮማችሁ ነበር። ከዛ በተረፈ ግን ብዙ ሰው አይ ቲንክ ቲክቶከር መስላችኋለሁ፣ ግን ላይክ ገብቶ ቲክቶክን ሲያዩት ይሄን ያህል ቪዲዮ የለም እኔ ጋርና ሰው ይገረማል። ይሄ ልጅ ማን ነው ምናምን እያለ። ሰላም ጤና ይስጥልኝ፣ ጃኒ ይባላለሁ። የኢትዮጵያ ምርጡ ቭሎገር ነኝ። ከኔ በላይ የሚበልጥ ቭሎገር የለም፣ አልዋሻች። እውነቴን ነው። አይ የምር ነው። ዩቲዩበር የኢትዮጵያ ምርጡ ዩቲዩበር አይደለሁም፣ ገና ነኝ። እነ አቤል ኮሜዲያን እሸቱ አሉ ዩቲዩበር ጋር ለመባል፣ ግን ቭሎገር ዋይዝ የኢትዮጵያ ምርጡ ቭሎገር ነኝ። እግዚአብሔር ይመስገን በዚህ አመት 20 ሀገር ቭሎግ አድርገናል። እንደምታዩት የሀገራችንን ስም ያላስጠራ ነው የት ነው? My name is Kili and you? Johnny. Johnny from nice to meet you. Ethiopia. Ethiopia. Yeah. Salam no. Salam no. Danan. Allah exabar meska. How do you know? Where from you? Ethiopia. Ethiopia? Yeah. Really? Yeah. Ethiopia. 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 Yes, yes. የኔ ዩቲዩብ የምትከታተሉ ከሆነ በሄድኩበት ሁሉ ኢትዮጵያ እንዳልኩ ነው ከግብጽ ውጪ። እሱም ታውቁታላችሁ ለምን እንደማል። አዲስ አመት እየመጣ ነው። እንዲያውም አልዋሻችሁም በታሰርኩ ሰዓት በጣም እንቅልፍተኛው በጣም ብዙ ሰው ታውቅ ያለው ውስጥ በጣም እግዚአብሔር እነሱንም እግዚአብሔር ለውጭ አብቃቸው። እግዚአብሔር ከነሱ ጋር ነው። በጣም ብዙ ሰው ታውቅ ያለው ውስጥ ራሳቸውን ያውቃሉ ሲለቀቁ ይሄን ቪዲዮ ካዩትና ያ ብዙ ትምህርት የተማርኩበት ታይም ነች። አጭር ታይም ብትሆንም ብዙ ትምህርት ተምሬያለሁ። ከዛ በተረፈ እስቲ ዩቲዩብ ላይ አላቅም ፖስት ላርግ እርግጠኛ አይደለሁም። መንገድ እየፈለኩ ነው። እንዳለ ወደ 3 ላፕቶፕ ነው 2 ላፕቶፕ እና አንድ ፒሲ ማክ ነው የተወሰደብን። እሱን በቃ እንዴት እንደምተካ ግራ ገብቶኛል። ብዙ ብር በጣም ብዙ ወጪ ያወጣውባቸው እቃዎች ናቸውና እንዲያውም አንደኛው ላፕቶፕ ለናማኒ ነበር የገዛውላቸው ለሙሉ ለቤቱ ማለት ነው ለነ ቅዱስ አማኒ በቃ ቤት ውስጥ ኤዲት እንዲያደርጉበት ነበር የገዛውላቸውና እነሱም ደግሞ በኔ ችግር እየተጉላሉ ነው። መስራት እየቻሉ አይደለም እነሱም። ከዛ በተረፈ እንግዲህ 2026 እየመጣ ነው። ብዙ ፕላኖች አሉ። አሁንም ረፍት አላረግም። እንሰራለን። ዩቲዩብ ላይ 500,000 መግባት አለብን። ከዛም 1 ሚሊዮን። ቲክቶክም እንደዛው ቲክቶክ 500,000 ንግባ። ማታውቁ ከሆነ ቲክቶክም ዩቲዩብ ፉክክር ላይ ናቸው። ሰብስክራይበርና ፋሎ በጣም ይቀራረባል። የዩቲዩብ እና የቲክቶክ የብዙ ሰው እንደዛ አይቀራረብም እና ድጋሜ ጸሎት ላረጋችሁልኝ ሰዎች እንዳለ ወዳችኋለሁ። ግን አለው እግዚአብሔር አክብርልኝ። ጃኒ ነኝ ያዙ። አንዳንድ ሰዎች በጣም ስላስገረማችሁ ነው ቪዲዮ የምሰራው። እኔ ይዤ ከመጣሁት አላማ ይዤ ከመጣሁት ቪዥን ይልቅ የሚያሳስባችሁ የኔ እንግሊዘኛ ተቸግሮ ማውራት ነው። እንግሊዘኛ ማንበብ እችላለሁ፣ እንግሊዘኛ በደንብ መስማት እችላለሁ። ግን ደግሞ ለማውራት በየቀኑ እንግሊዘኛ ከሚናገር ሰው ጋር አብሬ መዋል አለብኝ። ቢኮዝ ልምምድ ስለሆነ ሪፒቴሽን ስለሆነ እና ለዛ ደግሞ በጣም ያለንበት ሀገር በየቀኑ አማርኛ የሚወራበት ሀገር ስለሆነ ቻሌንጅ ያደርጋል። አይኖ ማወቅ አለብኝ ግዴታ ነው ምናምን ስፔሻሊ ኢንተርናሽናል ለመሆን
ግዴታ እንግሊዝኛ ማወቅ አለብኝ። ግን ሉክ እዚህ ሀገር በጣም ብዙ ኢንፍሉዌንሰሮችን አግኝቻለሁ። በጣም ብዙ ፖስት ማድረጋቸው ቪዲዮዎች ታያላችሁ። እነዛ ሰዎች አንዳንዱ ጭራሽ እንግሊዝኛ መስማት የማይችል በጣም መስማት የማይችል ላይክ መስማት ማውራት አይደለም ሃይ እንኳን ማለት የማይችል በጣም ብዙ ሰው ነው ያለው። የሆነ ውጭ ሀገር ስትሄዱ ይገባቸዋል። ቻይና፣ ዱባይ ምናምን ስትሄዱ ይገባቸዋል። ጀስት ቋንቋ ነው በቃ ልክ እንደ ማንኛውም ቋንቋ ነው እና ያው መልመድ ጥሩ ነው። ተለማመዱ ከቻላችሁ ጊዜ ካላችሁ ምናምን ብትለማመዱ አሪፍ ነው። ስፔሻሊ ወደ ውጭ ሀገር ኢንተርናሽናል ቢዝነስ ምናምን የሚኖራችሁ ከሆነ በጣም አሪፍ ነው። ግን ደግሞ ኢትስ ኦል አባውት ሪፒቴሽን በቃ መለማመድ ነው፣ በየጊዜው መለማመድ ነው። ከዛ ውጭ ምንም አዲስ ነገር የለውም። እና እኔን ለማሳቀቅ የምትሞክሩ ሰዎች ስነ ስርዓት ያዙ። አልፈራም። የምችለውን ነገር እናገራለሁኝ። ከዛ የሚያግባባኝን ነገር ሁሉ የምሞክረውን ነገር ሁሉ ከሰዎች ጋር ያግባባኝ ይችላል ብዬ የማስበው ነገር ሁሉ ሞክራለሁኝ። ከዛ ውጪ ግን ለማሳቀቅ አትሞክሩ። ቢኮዝ ምክንያቱም እኔ ኢትዮጵያዊ ነኝ። ያደግኩት አማርኛ እየሰማው ነው እያወራው ነው። ስለዚህ ስነ ስርዓት ያዙ። ሌላው ነገር የቲክቶክ አዋርድ ላይ በጣም አመሰግናለሁ ጋይስ፣ እየመረጣችሁኝ እንደሆነ አይቻለሁኝ። በአንድ ቀን ውስጥ 1000 ቮት ነው ያገኘ ነው። 3ኛ ላይ ነው ያለ ነው። አይ ነው we can make it happen። ገና ስለሆነ ጊዜው እንትን አትበሉ፣ አትዘናጉ። መበለጥ የለብንም። ኦልሞስት 400 ምናምን ሺህ ፎሎወርስ አለን። ከ400 ሺህ ሰው 10 ሰው ቢያደርግ ማለፍ እንችላለን የምንፈልገውን ጎል እና ያ ቴንክ ዩ ሶ ማች። ወዳችኋለሁ። ዜና አክብርልኝ። ቴንክ ዩ። ሰሞኑን በጎንደር ዩኒቨርሲቲ ህይወታቸውን ያጡትን ሁለቱን ወጣት ሐኪሞች የተመለከተ አዲስ መረጃ ወጥቷል። ዶክተር አቤኔዘር ጌታቸውና ዶክተር ሜሮን ደምሌ በጎንደር ዩኒቨርሲቲ ውስጥ በመማርና በስራ ላይ ያሉ ሐኪሞች ናቸው። እንዲሁም ደግሞ ፍቅረኛሞችም ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደሆነ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት እሱ ሌላ ህይወት እንዲጀምር በተደጋጋሚ ትነግረው እንደነበር ተነግሯል። ዶክተር ሜሮንም ታህሳስ 3 ቀን 2018 ዓ.ም ለ3 ዓመታት ስትሰቃይ የነበረበትን ህመም ጎንደር ሆስፒታል ተኝታ ለመታከም ገብታ ነበር። በዚህ ወቅትም ዶክተር አቤኔዘር አብሯት የነበረና ሲያስታምማት እንዲሁም ሲከታተላት ነበር። ዶክተር አቤኔዘር በሆስፒታል ውስጥ ሲያሳክማትና ሲከታተላት ከቆየ በኋላ ምሳ አምጥቶ እንዳበላትና በዛ ሰዓትም እንግዲህ ደጋግማ እሷ ልትድን እንደማትችልና የራሱን ህይወት መጀመር እንዳለበት ስትነግረው እንደነበር በአካባቢው የነበሩ ሐኪሞች ገልጸዋል። ታዲያ በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር ካመሸ በኋላ ራሴን አሞኛል፣ ትራማዶል ልግዛ በማለት ከጓደኛው ጋር ሄዶ 10 ፍሬ ትራማዶል ገዝቶ ወደ ክፍሉ ይገባል። ጠዋት ወደ ክላስ የገቡ ጓደኞችም እሱ አለመገኘቱን ተመልክተው ቢደውሉለት አያነሳም። ታዲያ ክፍሉ ሂደው ሲያንኳኩም አይከፍትም። ክፍሉን ከፍተው ሲገቡም ህይወቱ አልፎ አግኝተውታል። የዶክተር አቤኔዘር የአስክሬን ምርመራም ታህሳስ 5 ተደርጎለታል። ውጤቱም እየተጠበቀ ነው የሚገኘው። ከሱ በመቀጠልም ታህሳስ 6 ቀን 2018 ዓ.ም በሚያሳዝን ሁኔታ ፍቅረኛው ዶክተር ሜሮን ደምሌ ህይወቷ አልፏል። የሁለቱን ዶክተሮች አሟሟት በተመለከተ ለጊዜው የወጣው መረጃ ይሄ ነው። ይህንንም የዘገበው ደብረ ብርሃን ፕሬስ ነው። ገና ክስግጥ አነ ገና ክፍምስ ለዓዲ ገና ክፍምስ አነ ገና ክስግጥ ለዓዲ ሰግጥ ሰግጥ ለህይወቴ ሰግጥ ለገንዘቤ ሰግጥ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በጥርሴን ነክሼ እህቴን ቀበርኳት። በዚህ ዘመን ኢትዮጵያ ውስጥ ሰው በሚጣላበት፣ ክርስቲያን ወንድማማቾች በማንዋደድበት፣ ሃይማኖት ሳትለይ፣ ዘር ሳትለይ፣ ቦታ ሳትለይ በዚህ ምድር ላይ ስላሳየኸው ፍቅር፣ ስለሰራኸው ስራ መቼ እግዚአብሔር በሰማይ ዋጋህን በትልቁ ቢከፍልም
በጣም እንደማከብር እንደምወድህና እግዚአብሔር ይባርክ ማለት ነው። አንተ የምትሰራውን ስራ ለመስራት ሰው ዝም ብሎ ከመሬት ተነስቶ መስራት አይቻልም። የሆነ ቦታ ላይ ተነክተሃል፣ የሆነ ሰው ኢንስፓየር አድርጎሃል ወይ ደግሞ የሆነ ታሪክ ይኖራልና መጀመሪያ ይሄ መስጠት፣ ለሰው መኖር፣ ማካፈል፣ ደግነት ከየት ነው የተማርከው? የት ነው ያገኘው? እንዴት እዚህ ነገር ውስጥ ልትገባ ቻልክ? እግዚአብሔር ሰው አመሰግናለሁ ስለ ጥያቄው። ከፈቀድክልኝ አንድ ነገር ብቻ ከጥያቄ ቀድሜ ልበል። እኔ እታያለሁ? እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች፣ ስለ እኔ ምንም የሚወራው ታሪክ የለም። ታሪክ የእግዚአብሔር ነው። ጋይስ እንግዲህ ይሄው ስቱዲዮ ገብተናል ማለት ነው። አርብ 3 ሰዓት ይለቀቃል። ጠብቅ ምን እንደሚመስል ብሎግ እናድርገው። እናሳያቸው እንዴ? ይቻላል። ስኒክ ፒክ ትንሽ እናካፍላለን። ቀንጨብ ይደረግላችኋል። ከዛ ሙሉ ይለቀቅላችኋል። እሺ ሌትስ ጎ። ኦኬ አና ቆርጦ ቤቢ ገርል